እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙለት ተናግሬያለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ይህን ብቻ ነው ፈልገው ኔፋ ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። እንደዚህ አይነት ውሳኔ ውስጥ የገባሁት እኔ በአንድ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩትኝ። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ ገባ ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምን ይኖራል? ስለዚህ ቆይ እስኪ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ናስ ችግር የለውም ገሻው እናንተ ተረጋጋ። እኔ ነገር አሁን ላይ እየሆነ አይደለም። ሁለቱ እያደረጉት ያለው ነገር ምንም ትክክል ነገር አይደለም። አብርሃም ሩታም እና ዛሬ ቤተሰቦች ማንንም ልንወቅስና ማንንም ፍርድ ልንሰጥ አልመጣንም። እንደዚህ ነው። ምንም መወቃቀስ የለም። እኔ ባልኳቸው መሰረት በተነጋገርነው መሰረት እየላችሁ ቀርባለሁ። የምናወራው ነገር የምንነጋገረው ነገር እንነጋገራለን። አልኳችሁ አልተነጋገርንም። ይኸው በተነጋገርነው መሰረት አምጥቼዋለሁ። ይመጣል። አሁን እየደረሰ ነው። ይመጣል። እንግዲህ በሆነው ግድ የላችሁም። አሁን አትስኩ። ሰላም ነው የሚሆነው። እኔ ደግሞ ከያዝኩ አልለቅም። ካልሆነልኝ ደግሞ እኔ ካልተሳካልኝ ያመኛል። ጥሩ አልሆንም። በቃ ነገሮች ካልተሳኩልኝ በቃ አልለቅም። ነገሮች በቃ እሺም ቦታው ሳላደርስ በፍስም አልተውም። እንግዲህ አይዟችሁ እና ያው ቤተሰቦች ዛሬ ትንሽ እንትን ያለ ይመስለኛል። ግን መማከር መወያየቱ ትክክል ግድ ነው። ሌላ እንዴት ነው የምታረጉት? አሁን ላሽሞነሙ ናቸው። ማሽሞኑ ጊዜ እኔ አላሽሞነሙ ነው አብርሽን በሚቆጣበት እኔ የምቆጣ ነገር ብዬ የለ እኔ የምቆጣው በፍቅር ነው የምቆጣው። ስቆነጥጥም ያልኩ እየሳኩ ነው የምቆነጥጠው። አሁን ሃርድ ነገር አይደለም። ጋሽዬ ምን አለ መሰለህ፣ አንዳንዴ የሰው ልጅ ያለ ፍላጎቱ የሆነ ነገር ሲያደርግ ነገ ላይ መልሰው እነዚህ ልጆች የሚጣሉት። መጀመሪያ ግን ያው ፍላጎታችን በፍላጎታቸውና ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦች ሰላም ይብዛላችሁ። እንዴት አላችሁ? ሁሉ ሰላም ይመስገን። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሰላም ያደርግልን፣ ሀገራችን ጤናም ያብዛልን። ውድ ቤተሰቦቻችን ዛሬ ይዤ የመጣሁት እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ቤተሰቦቻችን ስለ ሩታ ጉዳይ ላይ ነው ያው እንግዲህ ዛሬ የምናየው ማለት ነው። ወደ ቤተሰቦቻችን እንግዲህ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ እና ሰብስክራይብ በማድረግ ውድ ቤተሰቦቻችን እንግዲህ ቤተሰብ እንግዲህ የአብርሽ አባት ወይም ጋሽ ማለት ነው። እንግዲህ በጣም አብርሃምም ልክ አይደለህም፣ በእንደዚህ ሁኔታ በእንደዚህ መልኩ ልክ አይደለም፣ አንተ ትክክል አይደለም ብሎ እንግዲህ አብርሽም እንግዲህ ጠርቶ ሩታም መታ እንግዲህ አንድ ላይ እንግዲህ እነሱን ጠይቋሉ ጋሽ ማለት ነው፣ ወይም የአብርሃም አባት ማለት ነው። ቤተሰቦቼ እንግዲህ ማለት የፈለግኩት ቤተሰብ ማለት እንደዚህ ነው። ቤተሰብ እንግዲህ መሀል ላይ ገብቶ እንደዚህ ማውራት በጣም ደስ የሚል ነገር ነው። ይሄ ልክ አይደለም ልጄ፣ ይሄ ትክክል አይደለም፣ ይሄ ጥሩ አይደለም፣ በዚህ መንገድማ ጥሩ አይደለም፣ በዚህ መንገድ እንዳትሄድ፣ በዚህ መንገድ ጥሩ አይደለም ልጄ፣ አንቺም ታይ ማለት በጣም ጥሩ ደስ የሚል ነገር ነው። እንደዚህ ቤተሰብ መሀል ላይ ገብቶ እንደዚህ ማውራት በጣም ደስ የሚል ነገር ነው። ጋሼ ያሉት እንግዲህ ሩታ ያለችው አንድ ወረቀት ነው የቀረኝ። እቺ ወረቀት ላይ እሱ መፈረም እፈልጋለሁ፣ እኔም የራሴ ህይወት መቀጠል አለብኝ፣ የራሴ ህይወቴንም በቃ መኖር አለብኝ ብላ እንግዲህ እንደዚህ ብላ ወስኜ ነው የመጣሁት። ከዚህ በፊትም እንደገና ደግሞ ሁሉም እያወራሁት ነበረ። ያ የሚያወራው እቺ ቃላት ናትና አንድ ወረቀት ነው የቀረች። እቺ ወረቀት ላይ ይፈረምና
እኔም የራሴ ቦታ መቀጠል አለብኝ፣ የራሴ ቦታ መኖር አለብኝ ብላ እንግዲህ እንደዚህ ብላ ታወራለች ሩታ። ጋሽም እንግዲህ አይ በፍጹም አይሆንም እንደዚህ አይነት ነገር እንዳታወሪ፣ እንደገና ያለፈው ነገር እንዳታንሹ፣ ይሄ ነገር ማለት እንደዚህ አይነት ማውራት እኔ አልፈልግም እንግዲህ ብሎ ጋሽ እንግዲህ ልጁንም እየቆጣ ነው። ሩታንም እንግዲህ አንቺ እንደዛ አትበይ፣ አንቺም ትክክል አይደለሽም እንደዚህ እያሉ ነበረ። ጋሽም እንግዲህ አብርሽ ያለው ምን እንደሆነ ሰምታችኋል። እንደዚህ ያለ እኮ እኔ ልጄ ለማየት እስከዛ ድረስ ሲሄድ ለእኔ ክብር አትሰጠኝም አለ። ኦ እንዴ ወልዳ ወልዳ እንዴት ክብር ትሰጣል? ቤታቸው ድረስ ስሄድ ነው መሰለኝ ክብርን እየቀነሰችው ምናምን አለ። እንዴ ግራስ ስገባ እኮ ነው እሱ እንደዚህ የሚያወራው። እና ቤተሰብ እና ማለት እየፈለግኩት እሷ ብላለች ቅድም ትዳር ውስጥ ክብር ከሌለህ እኔም የራሴ ህይወት መቀጠል አለብኝ ብላለች። እውነቷ ነው። አንድ ማለት ትዳር ውስጥ መከባበር ካለ፣ ትዳር ማለት ቀላል ነገር አይደለም። ትዳር ማለት ዛሬ በቃ ጋብቻለሁ ነገ መውጣት አለብኝ ወይም በቃ ከተመቸኝ እኖራለሁ ካልተመቸኝ ይቅርብኝ ምናምን የሚባል ነገር አይደለም። እንግዲህ እንደምታዩት እነሱ ከተጋቡ አመት ላይ እንግዲህ ልጅ ይመጣ። እንግዲህ ልጅ የእግዚአብሔር ስጦታ ነው። እንግዲህ በዚህ መሀል ላይ እንደዚህ እግዚአብሔር ሲሰጥ እንግዲህ አንድ ላይ ተከባብሮ አንድ ላይ እሷ እንዳለችዋ ትዳር ውስጥ ክብር ካለ አንዱን ካከበረ ነው እንጂ መሀል እንደዚህ አይነት ነገር ካለ በጣም ከባድ ነው። ማለት ቀልድ የሆነው ነገር ነገ ትልቅ በቃ የሆነ ነገር ይዞ ይመጣል ማለት ነው። እሷ እንዳለችዋ ከባድ ነው። ትዳር ውስጥ እንደዚህ መቀለድ በጣም ከባድ ነው። እና እንግዲህ ጋሽ እንግዲህ ወይም የአብርሽ አባት እንግዲህ ልጄ ታይ ብሎ እንግዲህ እሷንም በጣም ነው እንትን ያሉት ማለት ነው። ልጁንም አብርሃምም እንግዲህ ልጅ አንተ ትክክል አይደለክም፣ ታው እንደዚህ አይነት ነገር ጥሩ አይደለም፣ በእንደዚህ መንገድ ካርክማ ጥሩ አይደለም፣ አንተ ልጄ ነህ ታው ብሎ እንግዲህ እሳቸውም በጣም በቁጣ እያወሩት ነበረ። ሩታም ደግሞ በፍጹም እኔ አልስማማም፣ በዚህ ውስጥ ነው የለውም፣ በቃ እኔ በቃ ራሴ ህይወት መቀጠል አለብኝ፣ በቃ ከአብርሽ ጋር ለመቀጠል ይከብደኛል፣ ወይም ከሱ ጋር እቀጥላለሁ ብዬ ለማውራትም በጣም ከባድ ነው ምናምን ትላለች። አይ ልጅ እንደዛ አይባልም፣ ታየው አይ እኔ ያለው ትዳር እስከ መጨረሻው ስለሆነ እኔ ያለው እንግዲህ ምናምን ብሎ እንግዲህ ጋሽ እንግዲህ በጣም ነው በቁጣ ነው ያወሩት ማለት ነው። እንግዲህ አብርሃም እንደምታዩት አንገቱ እንደዚህ ደፋ አድርጎ እንግዲህ በጣም ከበዱ ነው። የምር ነው የምላችሁ ማለቴ ማለት እሱ ራሱ ነው ያጠፋ ማለት ትዳር ውስጥ ቅድም እንዳለችዋ ሩታ እንዳለችዋ ትዳር ውስጥ መቻል ማለት ክብር ካለ እሷም ታከብራለች እሱም ያከብራታል። ብቅ ትዳራቸው ሰላም ይሆናል ማለት ነው። እና ክብር ከሌለው ደግሞ አንዱን ከናቀ አንዱን እንትን ካደረገ በጣም ከባድ ነው። አደጋ አለው። ይሄ ትዳር ውስጥ አደጋ አለው ማለት ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ቤተሰብ እንግዲህ እንደዚህ ጠበቅ አድርጎ ማውራት ወይም ቤተሰብ እንግዲህ ይሄ ነገር ጥሩ አይደለም፣ ይሄ ነገር ተው፣ ይሄ ነገር አንቺም ታይ ብሎ እንግዲህ እንደዚህ ብሎ ጋሽ ማውራቱ በጣም ደስ የሚል ነገር ነው። እንግዲህ ብዙ ነገር ነው የለፈሹ ብሏሉ ጋሼ። እንግዲህ ቤተሰብ በጣም ደስ ይላል። ቤተሰብ እንደዚህ መያዝ እና ፈጣሪ አንድ ላይ ያድርጋቸው። እንግዲህ ሩታ እንግዲህ ትመለሳለች ወይም እሱም በቃ የሆነ አይደለ አባትየው ስለቆጣ እንግዲህ ሁሉም ነገር መልካም ይሆናል ብለን ተስፋ እናደርጋለን። አመሰግናለሁ ከኔ ጋር ስለቆያችሁ። ሰላም ጤና ለሁላችን ለሀገራችን ይሁን።
መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ከኔ ጋር ስለነበረን ቆይታ ይሄ ይመስላል። በቀጣይ ቪዲዮ እንገናኛለን። ቻው ቤተሰብ፣ አመሰግናለሁ። ላይክ እና ሳብ አትርሱት። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ድና ሁኑ። ቻው ቻው ቤተሰብ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ሰላም ሁኑ። ደህና ሁኑ። መልካም ጊዜ። እንግዲህ ይሄ ይመስላል የዛሬው ቪዲዮ። ቸር ጊዜ ይሁንላችሁ እመኛለሁ። ቻው